ወላጆች ለልጆቻችሁ መጫወቻ የሚባል ነገር እንዳትገዙላቸው። መጫወቻ የሚባል ነገር ቤት ውስጥ አንድ ማንቆርቆሪያ ካለ፣ አንድ ኩባያ ነገር ካለ፣ ጭልፋ ካለ፣ ማማሰያ ካለ እና አንድ ማንኪያ ነገር ካለች በቃ የሚፈልጉት እሱን ብቻ ነው። መጫወቻ ምንም አይፈልጉም። ዝም ብላችሁ ተከስራላችሁ እንጂ አይጠቀሙበትም። ስለዚህ ከምትከስሩ ምንም ነገር አትግዙላቸው። ይህንን መልእክት ልጅ ላላቸው ጓደኞቻችሁ በሙሉ ላኩላቸው። አመሰግናለሁ። ወላጆች በዚህ ሐሳብ ትስማማላችሁ ወይስ አትስማሙ? እኔ የምስማማበት ፖይንት አለ፣ ማልስማማበትም ፖይንት አለ። ብዙ ወላጆች መጫወቻ አጠቃቀም ላይ የሚሳሳቱት 3 ዋና ዋና ፖይንቶች አሉ። በዛሬ ቪዲዮ የህፃናት የመጫወቻ አጠቃቀምና ምን አይነት መጫወቻ ይጠቅማቸዋል፣ ምን አይነት መጫወቻ አይጠቅማቸውም በዛሬ ቪዲዮ እንመለከታለን። ሲጫወቱስ እንዴት ነው መጠቀም ያለብን የሚለውን በዝርዝር ነግራችኋለሁ። ቪዲዮውን እስከ መጨረሻው ይመልከቱት። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ እንግዲህ ሁሉም ወላጅ ብዙ ጊዜ የሚሳሳትበትን ፖይንት እናነሳለን። ለልጆቻችን ምን አይነት መጫወቻ መጠቀም አለብን የሚለውን ነግራችኋል። በተለይ መጨረሻ ላይ ደግሞ ለልጆች ወሳኝ የሆኑ ከ1 ዓመት በታችና ከ1 ዓመት እስከ 3 ዓመት ብዬ ከፋፍዬ ምን አይነት መጫወቻ ያስፈልጋቸዋል፣ ለአእምሯቸው እድገት በጣም ወሳኝ የሚባሉ የመጫወቻ አይነቶችን በዝርዝር ነግራችኋለሁ። ቪዲዮውን እስከ መጨረሻው ይመልከቱ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘወትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። እናንተም ቤተሰብ እንድትሆኑ ተጋብዛችኋል። ብዙ ወላጆች የሚሸወሩት ነገር ምንድነው? ለልጆቻችን ብዙ መጫወቻ ስለገዛን ብዙ ምንወዳቸው ይመስለናል፣ ወይም ብዙ መጫወቻ ስለገዛንላቸው አእምሯቸው የሚያድግ ይመስለናል። እንደዛ አይደለም። ልጆቻችን ብዙ ስላገኙ አእምሯቸው ይነቃል ወይም ጥሩ ይሆናል ማለት አይደለም። 1 ወይ 2 መጫወቻ ይዘው ቢያንስ በትንሹ ከ1 እስከ 2 ሳምንት ፎከስ አድርገው በዛ መጫወቻ ላይ መጫወት አለባቸው፣ ሌላ ከመቀየራችሁ በፊት። ለመሰላችሁ ህፃናት በአንድ ጊዜ ፎከስ ማድረግ የሚችሉት ለአጭር ሰከንድ ነው። ያችን አጭር ሰከንድ 2 3 4 መጫወቻ የምናቀርብላቸው ከሆነ አንዱን ሳይጨርሱ ወደ አንዱን ይዘው ወደ አንዱ ይሄዳሉ። ያ ደግሞ ለፎከስና ለአቴንሽናቸው በጣም ይገልባቸዋል። ስለዚህ ማድረግ ያለብን ምንድነው? አዳዲስ መጫወቻዎችን ከመጨመር በፊት በዛ ባላቸው መጫወቻ ራሱ ቢያንስ ምን ያህል ጊዜ ተጫውተዋል፣ ምን ያህል ሰከንድ፣ ምን ያህል ደቂቃ አብረን ኢንተራክት እያደረግን እየጠየቅን ድምጽ እየፈጠርን ተጫውተናል የሚለው ነገር በጣም ወሳኝ ነው። በነገራችን ላይ ህፃናት ትኩረት አልባና ቅብዝብዝ ከሚያደርጉ ነገሮች አንዱና ዋነኛው መጫወቻ ማብዛት እንደሆነ ታውቃላችሁ? አዎ፣ ልጆቻችን ብዙ መጫወቻ ሲያገኙ ኢንአቴንቲቭ ይሆናሉ። አንዱን ይዘው ወደ አንዱ ይዘው ወደ አንዱ። ያ ማለት ለአንድ ነገር የሚሰጡት የአቴንሽን ስፓናቸው እየቀነሰ ይሄዳል። ስለዚህ ምን ያደርጋሉ? አንድ መጫወቻ ካቀረባችሁ በኋላ በዛ በአግባቡ ሳይጫወትበት ወደ ሁለተኛው ይሄዳሉ። ልክ እንደ ቲቪ ማለት ነው። ቲቪና ሞባይል የሚያመጣው ኢፌክት ተመሳሳይ ነው። ከአንድ ሲን ወደ አንድ ሲን፣ ከአንዱ ቪዲዮ ወደ አንዱ ቪዲዮ ቶሎ ስለሚቀያየርላቸው በተለይ የዩቲዩብ ሾርት የሚያዩ ህፃናት፣ ቲክቶክ የሚያዩ ህፃናት አስተውላችሁ ከሆነ ቶሎ ማሳለፍ ይፈልጋሉ። ለምን? ያን ነገር አቴንሽን ሰጥተው መቆየት አይችሉም። በነገራችን ይሄ ነገር እኛም አዋቂዎች ላይ እየተከሰተ ይገኛልና አጭር ቪዲዮ ሲሆን እንመለከታለን፣ ረጅም ቪዲዮ ሲሆን ስክሮል እናደርጋለን አይደለ? ትምህርታዊ ቢሆን ራሱ እንደዛ እያደረግን ነው። ለምን? ይሄ አቴንሽን ስፓናችንን ስላላዳበር ነው። በፊት መጽሐፍ ማንበብ ነበር። አንድ ሙሉ መጽሐፍ 2 ቀን 3 ቀን ፈጅተን ማንበብ። አሁን ከዛ ሄደን ደግሞ ጽሁፎችን በፌስቡክ ማንበብ። ከዛ ሄደን ደግሞ ቪዲዮ ረጅም በፊት ነበር፣ አሁን ደግሞ አጭር ሆነ እያለ ይቀጥላል። ይሄ የአቴንሽን ስፓናችን በልምምድ የምናዳብረው ወይም የምንቀንሰው ነገር ነው። ልክ እንደዛ ሁሉ ለህፃናት በጣም ብዙ መጫወቻ የምናቀርብላቸው ከሆነ ከአንዱ ወደ አንዱ ስለሚሄዱ አቴንሽን ፎከስ አይሰጡልን። በዛ ምክንያት ልጆቻችን ቅብዝብዝ ይሆናሉ፣ ትኩረት አልባ ይሆናሉ። ሌሎችም ምክንያቶች በእርግጥ አሉ። ሌላ ቪዲዮ ሰርቼላችሁ ነበር ታስታውሱ ከሆነ። በዚህኛው ቪዲዮ ላይ ህፃናት ትኩረት አልባና ቅብዝብዝ የሚያደርጉ 7 ነገሮች ብዬ የሰራሁት ቪዲዮ አለ ከዚህ በፊት እና ያን ቪዲዮ እንድትመለከቱ ተጋብዛችኋለሁ። ዋናው ነገር አብዝታችሁ መጫወቻ መግዛት የለባችሁ። ከገዛችሁ ደግሞ ተራ በተራ እየሰጣችሁ በአንድ ወይም በሁለት መጫወቻ ጨርሰው ከዛ ይህንን በደንብ ተጫውተውበት ወደሚቀጥለው መሄድ ይኖርባችኋል ማለት ነው። ክፍት የስራ ቦታ ለአካውንታንቶች ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን አካውንታንቶች አወዳድሮ መቅጠር ይፈልጋል። ብዛት 2 ጾታ ሴት፣ በአካውንቲንግ የተመረቀች፣ በፒችትሪ አካውንቲንግ ሲስተም 1 ዓመትና ከዛ በላይ የሰራች፣ ደሞዝ በድርጅቱ ስኬል መሰረት ይሆናል። አመልካቾች ሲቪያቸውና ሙሉ መረጃቸውን ቴሌግራም ላይ መላክ
መላክ ይችላሉ። የቴሌግራም አድራሻ @ብሩኪድስክሊኒክ ብለው መላክ ይችላሉ፣ ወይም በአካል መጥተው ማስረከብ ይችላሉ። ለተጨማሪ መረጃ የክሊኒኩን ዌብሳይት ወይም ስልኮቻችን መጠቀም ይችላሉ። ስለዚህ እንዳልኳችሁ የመጀመሪያው ችግር ትኩረት አልባ ያደርጋቸዋል። ሁለተኛው ችግር ደግሞ ብዙ መጫወቻ የምትገዙ ከሆነ ላላቸው ነገር ግሬትፉል አይሆኑም ወይም አመስጋኝ አይሆኑም። ሁልጊዜ የሚፈልጉት ነገር ወዲያው የሚገዛላቸው ከሆነ የሚጠይቁት ወዲያው የሚገዛላቸው ከሆነ ኖ መባልን አያውቁም፣ ወይም ይሄ የእናንተ አይደለም ቆዩ ዘግዩ እና ይሄ ሌላ ጊዜ የሚለውን የዲሌይንግ ግራቲፊኬሽን የምንለውን ብቃት ያጣሉ። ይህ ደግሞ ባህሪያቸው በጣም አስቸጋሪ እንዲሆን ያደርጋል። ስለዚህ ሁሉን ነገር በአንድ መግዛት የለባቸው። የሚፈልጉት ነገር ብዙ ሊሆን ይችላል፣ የሚያስፈልጋቸው ግን አንድ ወይ ሁለት ነገር ነው። በሱ በደንብ ፎከስ እንዲያደርጉ እርዷቸው። በነገራችን ላይ የህፃናት መጫወቻ ሁሉም ጠቃሚ ነው ማለት አይደለም። የሚጎዱ መጫወቻዎች እንዳሉ ታውቃላችሁ? አዎ፣ እነዚህ የሚጎዱ የመጫወቻ አይነቶችን በዝርዝር እንድሰራላችሁ ከፈለጋችሁ ስራልን እያላችሁ ኮሜንት ላይ አስፍሩልን። ይህን ቶፒክ የምትፈልጉት ከሆነ ብሶ የሚፈልገው ከሆነ ወደ 8 ዋና የማይመከሩ ለህፃናት ባይሰጡ የማይመከሩ የመጫወቻ አይነቶች አሉ። ይህንን በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። እናንተን ከፈለጋችሁ ስራልን እያላችሁ ኮሜንት አድርጉልን። ስለዚህ ቅድም ባነሳውላችሁ ቪዲዮ ላይ የምስማማው ብዙ መጫወቻ ባንዴ አያስፈልጋቸውም በሚል ነው። ሁለተኛው ሀሳብ ያነሳው ግን ትክክል አይደለም። ምንም አይነት መጫወቻ አያስፈልጋቸውም፣ አንድ ወይ ሁለት በቂ ነው የሚለው ነገር ነው። ህፃናት ጥናቶች እንደሚጠቁሙት ከሆነ ለልጆቻችን አእምሮ ማንቂያ የሚጠቅሙ ብዙ አይነት መጫወቻዎች አሉ። እነዚህን መጠቀም ይኖርብናል። የመጀመሪያው ሀሳብ ትክክል ነው፣ ብዙ መጫወቻ አያስፈልጋቸው። ከዛ በኋላ ግን ሌላ መጫወቻ አያስፈልጋቸው የሚል ነገር አይሰራም። በእድሜያቸው የሚመጡን መጫወቻዎች አሉ። ታዲያ እነዚህ ለአእምሮ የሚጠቅሙ አእምሮን የሚያነቁ የመጫወቻ አይነቶች የትኞቹ ናቸው የሚለውን በዝርዝር አሁን ነግራችኋለሁ። የሚጠቅሙ የመጫወቻ አይነቶች እንደየእድሜያቸው ይለያያሉ። ከ1 ዓመት በታች እና ከ1 ዓመት እስከ 3 ዓመት ብዬ ከፋፍዬ እሰራላችኋለሁ። ከ3 ዓመት በላይ ላሉ ህፃናትም ለብቻው ራሱን የቻለ መጫወቻ ያስፈልጋቸዋል። ስለዚህ ከ1 ዓመት በታች ምን አይነት መጫወቻ ያስፈልጋቸዋል? አንደኛ የሚያስፈልጋቸው መጫወቻ ራትልስ የሚባሉ በተለይ 4 ወር 5 ወር ጀምሮ በእጃቸው የሚይዟቸው የሚያንከሻክሿቸውና ድምፅ የሚፈጥሩ ነገሮች ጥሩ ናቸው። ይህ ኮዝ ኤንድ ኢፌክት ያስተምራቸዋል። ለምሳሌ እጃቸውን ሲያንቀሳቅሱት ድምፅ እንደሚወጣ፣ ካልተንቀሳቀሰ ደግሞ ሲያቆሙት ደግሞ ድምፁ እንደሚቆም መረዳት፣ ይህ ኮዝ ኤንድ ኢፌክት ቶይ ይባላል። የመጀመሪያ የሚያስፈልጋቸው ራትልስ በእጃቸው የሚያዙ ነገሮችና ድምፅ የሚፈጥሩ መጫወቻዎች ናቸው። ድምፅ የሚፈጥሩ ስንል ግን ድምፃቸው በጣም ኃይለኛና በጣም የሚጮህ መሆን የለበትም። በጣም ኃይለኛ የሚጮህ ከሆነ ራሱን የቻለ ጉዳት ያመጣልና የከፍተኛ ድምፅ ያላቸው መጫወቻ ለህፃናት አልመክራችሁ። ሁለተኛው ከ1 ዓመት በታች ላሉ ህፃናት የሚጠቅመው ነገር ደግሞ ቀላል የሆኑ ወፈር ያሉ ቢልዲንግ ብሎኮች የሆነ ነገር ላይ መሰካት፣ የሆነ ነገር እያነሱ መሰካት፣ አንድ ወይ ሁለት ዝም ብሎ መሰካት፣ ያ በጣም ለነሱ የሚያስተምራቸው ነገር ነው። አንደኛ ሞተር ፈንክሽን ያስተምራቸዋል፣ ወይም ሞተር ስኪል የምንለው ነገር ፋይን ሞተርና ግሮስ ሞተር የሚባሉ የጡንቻ እንቅስቃሴዎችን ጋይድ አድርገው የሚመሩት ስኪል አለ። ያን ስኪል ነገሮችን በማንሳት በመሰካት ይማራሉ። ለዚህ ደግሞ ቢልዲንግ ብሎኮች ጥሩ ናቸው። ሶስተኛው መክራቸው አይነት መጫወቻዎች ደግሞ ከ1 ዓመት በታች ኳሶች፣ የተለያየ አይነት ኳሶችን መቀባበል ሊሆን ይችላል፣ ወይም ማንሸራተት። አንድ ኳስ ለምሳሌ ቢጫ አይነት ኳስ ካላችሁ በምስሉ ላይ እንደምትመለከቱት ይችን ማቀበል ሊሆን ይችላል፣ መቀባበል ሊሆን ይችላል፣ ወይም መወርወር ሊሆን ይችላል። ይህንን ማስለመድ አንደኛ የርቀትን ስፓሻል አሬንጅመንት የሚባለውን ርቀትን መገመት፣ መወርወርን፣ መቀበል፣ እንደዚህ አይነት ነገሮችን ማለማመድ ለህፃናት በጣም ጥሩ ነገር ነውና እየተንከባለለች ስትሄድ ደግሞ በደንብ አይናቸውን ይጠቀሙበታል። ስለዚህ ለአእምሯቸውም ንቃት በጣም ይጠቅማቸዋል። አራተኛው ፖፕ አውት የሚያደርጉ መጫወቻዎች፣ የሆነ ነገር መታ ስታደርጉ የሆነ ነገር ወጣ የሚል የኮዝ ኤንድ ኢፌክት ያላቸው። በእርግጥ ይሄ ሁሉም ኢትዮጵያ ውስጥ ላይገኙ ይችላሉ፣ ግን አንድ ቦታ ሲመቱ አንድ ቦታ ብቅ እያሉ እንስሳት ምልክት የሚያሳዩ አሉ። እነዚህ መጫወቻዎች በምስሉ ላይ እንደምትመለከቱት የኮዝ ኤንድ ኢፌክት ቶይች ወይም ፖፕ አውት ቶይስ ይባላሉ። እነዚህን ከ1 ዓመት በታች ላሉ ህጻናት በጣም ይመከራሉ። ከ1 ዓመት እስከ 3 ዓመት እንዲሁም ከዛ በላይ ላሉ ህጻናት ደግሞ የሚጠቅሙ ዋና 5 መጫወቻዎችን ልንገራችሁ። እነዚህ መጫወቻዎች አእምሯቸውን እድገት በጣም ይጨምራሉ። ኮግኒቲቭ የማሰብ የማሰላሰል የማስታወስ ብቃታቸው በጣም ይጨምሩላቸዋል። አንደኛ ቅርጻ ቅርጾችን የሚያስተምሩ ለምሳሌ ሬክታንግል ሊሆን ይችላል፣ ወይም ደግሞ ትራያንግል፣ ሰርክል፣ እነዚህ የመሳሰሉትን ቅርጾችን የሚያስተምሩ እነዚህ በእንጨት የተሰሩ ነገሮች ሊሆኑ ይችላሉ። ሁለተኛው ደግሞ የከለር አይነቶችን የሚለዩ ቅርጻ ቅርጾች ቢጫ፣ አረንጓዴ የመሳሰሉ ብዙ ከለሮችን ሲያዩ አእምሯቸው በደንብ ይነቃላቸዋል። ይህ ኢቭን ከ1 ዓመት በታች ላሉ ህጻናት ከለር ማሳየት ጥሩ ነው የሚሆነው፣ አእምሯቸው ንቁ እንዲሆን ይረዳቸዋል። ሶስተኛ ትንሽ ኮምፕሌክስ የሆነ የመገጣጠም ብቃት የሚፈልጉ የመጫወቻ አይነቶች ቢልዲንግ ብሎክስ ምንላቸው ማለት ነው። ለምሳሌ 1 ዓመት ከ6 ወር ላይ እስከ 6 ብሎክ በአንድ መገጣጠም ይችላሉ ህጻናት። ያንን እየገጣጠማቸው ማሳየት እነሱ የፋይን ሞተራቸው እንዲሁም ግሮስ ሞተር ስኪላቸው እየጨመረ ይሄዳል በዛ። ሶስተኛ አካላዊ እንቅስቃሴ የሚጨምሩ የስፖርት አይነቶች ወይም እንቅስቃሴዎች ወይም ጨዋታዎች በምስሉ ላይ እንደምትመለከቱት ከዚህ በፊትም እናትና ልጅ ወይም ደግሞ አያትና ልጅ የሚጫወቱ ጨዋታዎች ከዚህ በፊት አሳይተናችሁ ነበርና የተለያዩ አይነት እንቅስቃሴዎች አካላቸው እንዲሰራ ማበረታት አለባቸው። አይምሯቸው ካልሰራ መጫወቻ ብቻ ስለደረደሩ አይምሯቸው በደንብ ንቁ አይሆንም። ሰውነታቸው ጡንቻቸውም አክቲቭ መሆን አለበት። በነገራችን ላይ ከ3 ዓመት በታች ያሉ ህጻናት በአማካኝ በቀን ውስጥ 1 ሰዓት አክቲቭሊ መሮጥ ወይም ደግሞ ስፖርት መስራት አለባቸው ይላል። ይህ ወደ አይምሯቸው የሚሄደው የደም ፍሰት በመጨመር አይምሯቸውን ብሩህ ይሆናል፣ ሰውነታቸውን ጠንካራና ብርቱ ይሆናል። አራተኛው ደግሞ ሴንሰሪ ቶይ የሚባሉ ደግሞ አሉ። እንደ ጭቃ ማጨማለቅ፣ አርቲፊሻል ጭቃ ሊሆን ይችላል፣ ኦሪጂናል ጭቃ ሊሆን ይችላል። ይህን ስታደርጉ ግን ወደ አፋቸው እንዳይገባ ጥንቃቄ ማድረግ ይኖርባቸዋል። ሴንሰሪ ኢንፑት ያስተምራቸዋል። የሻካራነት፣ ሶፍት መሆን፣ መጨማለቅ፣ እነዚህ መሳሰሉት እውነት ነው ሲጨማለቁ ማለት ትንሽ ሊሆናች ደስ ላይል ይችላል። ሆኖም ግን ይሄ ሴንሰሪ ኢንፑት ለእጃቸው ለአይምሯቸው በጣም ያስተምራቸዋል እና የሴንሰሪ ቶዮች ብታጫውታቸው እመክራቸዋለሁ። አምስተኛና ዋናው ነገር በጣም ወሳኝ ነገር ደግሞ ከለር ያላቸው መጽሐፍትን አብሮ ማንበብና ስዕሎችን ማሳየት። ይህ ለአይምሯቸው በጣም ከምንም በላይ እስካሁን ካላቸው በጣም ከፍተኛ የሆነ ጥቅም ያለው ሲሆን እንስሳትን እያሳየ
እያሳየን ሰዎችን እያሳየን እቃዎችን እያሳየን ስለዛ ነገር ስለምናወራላቸው አንደኛ ቋንቋ ንግግር ይለምዳሉ፣ ሁለተኛ ስዕሎችን ምን እንደሆኑ መረዳት ይጀምራሉ፣ ህይወት ያለው ነገርና ህይወት የሌለው ነገር ምን እንደሆነ ይረዳሉ፣ ታሪኮችን አንደርስታንድ ማድረግ ይጀምራሉ። ይህ ለአእምሯቸው በጣም ወሳኝ ነገር ነውና እነዚህን አድርጉላቸው። እነዚህ ዋና ዋና ነገር ካረጋችሁ ልጆቻችሁ አእምሯቸው በጣም ፈጣንና ትጉ ይሆናሉ ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ያልገባችሁ ነገር ካለ ደግሞ ኮሜንት ላይ አስፍሩልን። እናንተ ቤተሰብ ሁኑ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ